የኢትዮጵያን የዲጂታል ፋይናንስ ዘርፍ በአዲስ መልክ ይቀይሯል የተባለለት ላኪፔይ ፋይናንሻል ቴክኖሎጂስ በሰው ሰራሽ አስተውሎት የተደገፈ እና በድምጽ ትዕዛዝ የሚሰራ የክፍያ መተግበሪያውን መጋቢት 4 ቀን 2018 ዓ.ም በሳይንስ ሙዚየም በይፋ አስመርቋል። ከፍተኛ የመንግስት የስራ ኃላፊዎች በታደሙበት በዚህ ደማቅ የምረቃ ስነ ስርዓት ላይ የዕለቱ ዋነኛ ትኩረት የነበረው ራስ የተሰኘው አዲሱ የኤአይ ረዳት ቴክኖሎጂም ነው። ይህ መተግበሪያ ለተጠቃሚዎች የሚሰጣቸው አገልግሎቶችን የሚከተሉትም ናቸው። ደንበኞች በአማርኛ በኦሮምኛና በትግረኛ ቋንቋዎች በድምጻቸው ብቻ በማዘዝ የባንክና የተለያዩ የክፍያ አገልግሎቶችን ማግኘት ይችላሉ። ይህ አሰራር ዘመናዊ ስልኮችን ለመጠቀም ለሚቸገሩ እንዲሁም ማንበብና መጻፍን ለማይችሉ የማህበረሰብ ክፍሎች የፋይናንስ አገልግሎትን በቀላሉ ተደራሽም ያደርጋቸዋል። መተግበሪያውን ውጤታማ ለማድረግ ላኪፔይ ከኦሮሚያ ባንክ ጋር በዋና ስትራቴጂካዊ አጋርነት እየሰራም ይገኛል። በተጨማሪም ላንዲ ግሎባል ከተባለ ዓለም አቀፍ የቴክኖሎጂ ኩባንያ ጋር ባደረገው ስምምነትም የተጠቃሚዎች ማስተር ካርድ አማካኝነት ዓለም አቀፍ ክፍያዎችን በቀላሉ ማስፈጸም ያስችላልም ተብሏል። መተግበሪያው ከገንዘብ ዝውውር በተጨማሪም የህንጻ አስተዳደርን እናም የአከራይ ተከራይ መረጃን የሚያቀናጅ ማህደርንም አካቷል። እንዲሁም ነጋዴዎች ከደንበኞቻቸው ጋር በቀጥታ በቪዲዮ በመገናኘት ገበያቸውን የሚያተፉበት ነጻ የቪዲዮ ግንኙነትም አገልግሎትንም ይዟል። እንደ አውሮፓውያን አቆጣጠር በየካቲት 2025 ከኢትዮጵያ ብሔራዊ ባንክ የክፍያ ስርዓት አከናዋኝነት ፈቃድ ማግኘቱ የሚታወሰው ላኪፔይ አሁን ይዞት ብቅ ያለው ዘመናዊ የኤአይ ቴክኖሎጂ በሀገሪቱ እያደገ ለመጣው የዲጂታል ኢኮኖሚ ትልቅ ሚና እንደሚኖረውም ይጠበቃል።